ሰውየው በዓለማችን ላይ ብዙ ተከታይ ካላቸው የሀገር መሪዎች መሃል አንዱ ናቸው። በስማቸው ያለው የሶሻል ሚዲያ አካውንቶቻቸው እንኳ ያላቸው የተከታይ ብዛት አንድን የፖፕ ሙዚቃ አቀንቃኝ የሚያስንቅ ነው። ጉጃራት ላይ ተወልደው ኒው ዴሊ ላይ የነገሱት እርሳቸው ናሬንድራ ሞዲ ናቸው። ህዝበኛ ከሚባሉ የዓለም ሀገራት መሪዎች መሃል አንዱ ናቸው። ደጋግሞ ምርጫ በማሸነፍ ይታወቃሉ። ከፍተኛ የሥራ አጥ ቁጥር፣ ምግብና ነዳጅን ጨምሮ የመሠረታዊ ቁሶች ዋጋ መናር በሀገራቸው ፓራሲታሞል የማያሽለው ራስ ምታት ነው። በሴቶች ላይ የሚፈጸሙ ጥቃቶችም የህንዳውያን የቁጣ ምንጮች ናቸው። በዚህ ምክንያት ጥቂት የማይባሉ የሀገራቸው ዜጎች ይቃወሟቸዋል። ሰውየው ግን ሞዲ ናቸው። ሲያሻቸው ከምዕራቡ ዓለም ጋር፣ ሲያሻቸው ደግሞ ከምስራቁ ጋር አንዴ እየተገለማመጡ አንዴ ደግሞ እየተወዳደሱ ዝነኛ ስልጣናቸውን አቆይተዋል። ከአረቡም ዓለም ጋር፣ ከአፍሪካ ሀገራትም ጋር፣ ከአሜሪካና ሩሲያም ጋር እንዲሁ ወቅቱን መስለው ከሁሉም ጋር መልቲ አላይመንት በሚል ፖሊሲያቸው የሀገራቸውን ፍላጎት ብቻ አስቀድመው ይሰራሉ። መልቲ አላይመንት ፖሊሲ በአንድ ወገን ሳይገደቡ በተለያየ ዓለም ስርዓት ከሚመሩ ሀገራት ጋር በመወዳጀት የደህንነት፣ የቴክኖሎጂ፣ የኢኮኖሚና ሌሎች ጥቅሞችን ማሳደድ ነው። ለምሳሌ ህንድ ከአሜሪካ ጋር የመከላከያ ግንኙነትን ታደርጋለች፣ ከሩሲያ ጋር ደግሞ የጦር መሳሪያ ግብይቶችን ታከናውናለች፣ ከቻይና ጋር የመሰረተ ልማት ግንባታዎችን ትተጋገዛለች። እኛን አይመስሉምና ከእነርሱ ጋር አንሰራም የምትለው ሀገር የላትም፣ ምናልባት ፓኪስታንን ብቻ ካልሆነ። አሁን ደግሞ እኚህ ሁሉን ወዳድ ሰው ያሉት በኢትዮጵያ ነው። የሀገራቸው መልቲ አላይመንት ፖሊሲ ከኢትዮጵያም ጋር እንዲሰራ እቅዳላቸው። ጠቅላይ ሚኒስትር አብይም ታሪካዊ የነበረው የህንድና የኢትዮጵያ ግንኙነት ስትራቴጂክ ወደሆነ ወዳጅነት ተቀይረዋል ብለዋል። ህንድ ኢትዮጵያን በአፍሪካ ላላት የመስፋፋት ፍላጎት እንደ ሁነኛ አጋር ትፈልጋታለች። ኢትዮጵያም ህንድን ከቴክኖሎጂ፣ የኢኮኖሚ ተጠቃሚነትና የውጭ ኢንቨስትመንት ፍላጎት ጋር በተገናኘ ትፈልጋታለች። ምናልባት የኢትዮጵያ ወደ ህንድ መሳብ ወትሮም ለሀገሪቱ ጥሩ እይታ የሌላቸውን ትራምፕ ላያስደስት ይችላል። ምክንያቱም ሩሲያ፣ ቻይና እና ህንድ የምዕራቡ ዓለም የኃይል ልጓም ማሰሪያ ናቸው። ያለ እነርሱ ፍቃድ ቢሆን አሜሪካ አሃዳዊ በሆነ ስርዓት የዓለም ኃይልን ከመቆጣጠር የሚያግዳት አንዳች አልነበረም። ከአፍሪካ እስከ እስያ ሀገራት የትራምፕ የግል ንብረት ከመሆን የሚያድናቸው ቻይናና ህንድ ቀድሞ በአህጉራቱ የጣሉት መረብ ነው። ሸበቶ ሰውዬ ናሬንድራ ሞዲ ሰሞነኛ የአፍሪካ ሽርሽራቸው ምክንያትም ይኸው ነው፣ የኃይል ሚዛንን መጠበቅ። ሩሲያ፣ ቻይናና ህንድ የዓለም ኃይል ሚዛን መስሪያ ናቸው። የሚያግባባቸው ደግሞ ነዳጅ የተባለ ዓለም አቀፍ ቋንቋ ነው። ከነዚህ ሶስቱ ህንድ በአቅሟ ትለያለች። የዋር ኢዘር ዊዝ አስ ኦር አጌንስት አስ የሚለው የጆርጅ ቡሽ እና አሜሪካ የውጭ ጉዳይ ፖሊሲ በህንድ ትርጉም ያለው አይመስልም። ከኛ ጋር መሆን አለብህ፣ ከኛ ካልሆንክ ከጠላቶቻችን ጋር ነህ ብሎ ነገር ለህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የሚዋጥላቸው አይደለም። ቀን ሲከፋ ከምስራቃውያን ጋር፣ ቀን ሲደዳ ደግሞ ከምዕራባውያን ጋር ሁሉን እንዳመጣጡ መቀበልን የሚመርጡ ይመስላሉ። እንዲያም ቢሆን ግን ቀልባቸው የሚሳበው ወደ ብሪክስ መንደር መሆኑ ሳይታለም የተፈታ ነው። ለዚህም ነው የትራምፕ ከፍተኛ የቀረጥ ዛቻ ከተወረወረባቸው ሀገሮች መሃል ህንድ አንደኛዋ ናት። የሚደንቀው ደግሞ ትራምፕ በምርጫ ዋዜማቸው ላይ ሆነው በትልቅ አጀብ ወደ አሜሪካ ከጋበዟቸው የሀገር መሪዎች ውስጥ እንደ ሞዲ በክብር የተቀበሉት አልነበረም። ውሎ ሲያደር ግን ትራምፕ ለሞዲ ያላቸው ፍቅር በቅያሜ ተቀይረዋል። ምክንያቱ ደግሞ የሩሲያ ነዳጅ ነው። ቀጥለን ስለ ሩሲያ ነዳጅና ስለ ህንድ የጦር መሳሪያዎች ኒው ዴሊን ማዕከል ያደረገ ጨዋታ እንጨዋወታለን። አብራችሁን ቆዩ። በመጪው ዘመን የሃያላኑ ሽኩቻ ብሎም እርሱን ተከትሎ በሚመሰረተው አዲስ የዓለም ስርዓት ህንድ ቁልፍ ሚና ይኖራታል። ህንድን ከጎኑ ማድረግ የሚችለው ጎራ ሽኩቻውን የማሸነፍ እድሉን በከፍተኛ ሁኔታ ይጨምራል። አዲሱ ስርዓት ሲመሰረት ደግሞ በስርዓቱ ያለውን ቁልፍ ቦታ ለማጽናት የህንድን አጋርነት ይፈልጋል። በራሽያና ህንድ መካከል ለዘመናት ጸንቶ የቆየውን ጠንካራ ወዳጅነት እንመልከተው። በቀዝቃዛው ጦርነት ወቅት አሜሪካና ምዕራባውያን አጋሮቿ ከፓኪስታን ጎን ቆመው ህንድን በማዕቀብ ሲመቱ
ከህንድ ጎን ቆማ ጫናውን ለመቋቋም የረዳቻት ሶቪየት ህብረት ናት። ከዚያን ጊዜ ጀምሮ ራሻ የህንድ ጠንካራ ወዳጅና አጋር ሆና እስከዛሬ ድረስ ዘልቃለች። ራሻ ይህን ወዳጅነት በመጠቀም ህንድ በአዲሱ ሽኩቻ ከምዕራቡ ጎን እንዳትቆም ለማድረግ ትፈልጋለች። በተጨማሪ ደግሞ በሁለቱ ሀገራት መካከል ያለውን ጠንካራ ግንኙነት መሰረት በማድረግ ህንድን የምዕራቡ ተለዋጭ የንግድ አጋር የማድረግ እቅድ አላት። የህንድ ወዳጅነት ራሻ የምዕራቡን ማዕቀብና ፖለቲካዊ ጫና መቋቋም እንድትችል ከፍተኛ ሚና አለው። ለምሳሌ ህንድ በተባበሩት መንግስታት ጉባኤ በራሻ ላይ የሚሰነዘሩ ወቀሳዎችንና ቅጣቶችን ከመደገፍ በመቆጠብ ድምፀ ተአቅቦ በማድረግ ትታወቃለች። ምዕራቡ ራሻ እንደፈጸመችው በሚናገረው ጭፍጨፋ ዙሪያም ደግሞ ህንድ ራሻን ከመውቀስ ትቆጠባለች። ከዚያ ይልቅ ጭፍጨፋው በማን እንደተፈጸመ የሚያጣራ ገለልተኛ ቡድን ተቋቁሞ ምርመራ ሊያካሄድ ይገባል የሚል ሀሳብ ትሰነዝራለች። ሁለቱ ሀገራት በጋራ ሊያቋቁሙ የሚያስቡት አዲስ የገንዘብ ዝውውር ስርዓት ደግሞ በምዕራቡ ቁጥጥር ስር ላለው የገንዘብ ስርዓት ተለዋጭ በመሆን ራሻ ከምዕራቡ ማዕቀቦች እንድታመልጥ የሚያስችል ነው። አዲሱ የገንዘብ ልውውጥ ስርዓት ራሻና ህንድ ዶላርን ወደ ጎን በማለት በየራሳቸው ገንዘቦች ማለትም በሩብልና በሩጲ እንዲገበያዩ የሚያስችል ነው። ከዶላር የጸዳ ስርዓት ደግሞ ራሻም ህንድም ለምዕራቡ ማዕቀቦች ተጋላጭ እንዳይሆኑ ያደርጋል። ከዛ ባለፈ በማዕቀቦች ምክንያት ሳይሸጥ የቀረውን የራሻ ነዳጅ ህንድ በርካሽ ዋጋና በከፍተኛ መጠን ስትገዛው ከርማለች። ሽያጩ ማዕቀቦቹ ጫና ያደረሱባቸውን የተወሰኑ የራሻ ነዳጅ አውጪዎች ከኪሳራ የታደገ ሲሆን ህንድ ደግሞ ነዳጅ በቅናሽ ዋጋ እንድታገኝ ጠቅሟታል። በዛ ላይ የህንድ ሰራዊት ከሚጠቀማቸው የጦር መሳሪያዎች ውስጥ ወደ 70 ከመቶ የሚጠጉት ከራሻ የተገዙ ናቸው። ራሻ የህንድ ቀዳሚ መሳሪያ አቅራቢ ናት። ይህ ሁኔታ በቅርቡ ሊለወጥ የሚችል አይደለም። ስለዚህ ህንድ ብሔራዊ ደህንነቷን ማስጠበቅ የምትፈልግ ከሆነ ከራሻ ጋር ያላትን ጠንካራ ወዳጅነት ተንከባክባ መቀጠል ይኖርባታል። በሌላ በኩል በአንድ ኃይልና ጎራ ላይ ጥገኛ ላለመሆን ከምዕራቡ ጋር ያላትን ግንኙነትም ጥቅሟን በማይነካ መልኩ ማጠናከር ትፈልጋለች። ይህ ወደ አሜሪካና ወደ ህንድ ግንኙነት ይወስደናል። ሚዲያዎች በሚያወሩት መሰረት አሜሪካና ህንድ ጥብቅ ወዳጆች ናቸው። ህንድ በአሜሪካ መንግስት ዘንድ ከፍተኛ ቦታ የሚሰጣት ሀገር ናት። እርግጥ ነው በቀዝቃዛው ጦርነት ዘመን ምዕራቡ ህንድን ለመጨፍለቅና ራሷን እንዳትችል ለማድረግ ከፍተኛ ጥረት አድርጓል። ለምሳሌ ሀገሪቱ ቀንደኛ ተቀናቃኝ ለሆነችው ፓኪስታን በመወገን በህንድ ላይ ጫና ለማድረግ ሞክረዋል። ህንድ የራሷን ኒውክሌር መሳሪያ እንደሞከረች ስታሳውቅ ከባባድ ማዕቀቦችን ጥለዋል። ከቅርብ ጊዜ ወዲህ በተለይም ቀዝቃዛው ጦርነት ካበቃ ወዲህ ግን የምዕራቡና የህንድ ግንኙነት በሞዲ ዘመን ከሻካራነት ወጥቶ ወደ ወዳጅነትና አጋርነት መጥቷል። አሁን ደግሞ ምዕራቡ ከመቼውም ጊዜ በላይ ህንድን የሚፈልግበት ጊዜ ነው። በመጪው ዘመን ትንቅንቅ ምዕራቡ ህንድን ካጣ ቻይናና ራሻን የማስቆም አቅሙ በከፍተኛ ሁኔታ ይመናመናል። ህንድን ከራሻ ማራቅ ራሻን በማዕቀብ ለመጨፍለቅ የሚደረገውን ጥረት ውጤታማነት በከፍተኛ ሁኔታ ያሳድገዋል። ራሻ የምዕራቡን ማዕቀቦች እንድትቋቋም ካስቻሉት ምክንያቶች መካከል ራሻ ለምዕራቡ አማራጭ የሚሆኑ የንግድ አጋሮችን ማግኘቷ አንዱ ነው። ምዕራቡ እንደ ህንድ ያሉ ተለዋጭ የንግድ አጋሮች የማዕቀብ ጦርነቱን እንዲቀላቀሉ ማድረግ ከቻለ የራሻን ኢኮኖሚ የማንበርከክ እቅዱን የማሳካት አቅሙ ይጨምራል። ህንድ ከራሻ የምታደርገውን የነዳጅ ግዢ እንድታቆም በራሻ ላይ ያላትን የመሳሪያ ጥገኝነትም ወደ ምዕራቡ እንድታዞር ማድረግ ከተቻለ የራሻን ኢኮኖሚ በከባዱ መጉዳት ይቻላል። ራሻም ከምዕራቡ ማዕቀቦች የሚያስጥላት አንድ ወሳኝ ሀገር ታጣለች። በዚህ መንገድ ትራምፕ የተወሰነ የተሳካላቸው ይመስላል። በያዝነው የፈረንጆቹ ዓመት ጥቅምት ወር ትራምፕ ከኦቫል ቢሮአቸው ለጋዜጠኞች በሰጡት መግለጫ ላይ ህንድ በአጭር ጊዜ ውስጥ ከሩሲያ ነዳጅ መግዛት እንደምታቆም ከሞዲ ማረጋገጫ ማግኘታቸውንና ይህም ትልቅ ዕቀባ መሆኑን ገልጸዋል። ይህ ለሰውየው ትልቅ ድል ነው። ህንድ ምዕራቡን ከሌሎቹ ጋር አመጣጥና የመቀጠል እንጂ የራሷን ጥቅም ወደ ጎን አርጋ ምዕራቡን የመቀላቀል ፍላጎት የላት። አሜሪካና አውሮፓ ግን የሚፈልጉት እሱን ነው። ህንድ የራሷን ጥቅም ርግፍ አርጋ ትታ ያለምንም ምክንያት ከራሻና ከቻይና የሚጻረር አቋም እንድትይዝ ይፈልጋሉ። አሜሪካ ህንድ በተደጋጋሚ ባሳየችው ገለልተኝነት ደስተኛ አይደለችም። ምክትል የብሔራዊ ደህንነት አማካሪው ዳሊፕ ሲን ህንድን በጎበኙበት ወቅት የዛሬ 2 ዓመት እንደሆነው ቻይና የህንድን ድንበር ጥሳ ብትገባ ራሻ ልታድናቸው የምትመጣ እንዳይመስላችሁ ሲሉ በቻይናና በህንድ መካከል ያለውን የድንበር ግጭት እንደ ማስፈራሪያ ለመጠቀም መሞከራቸው ይታወሳል። ህንድ በዚህ ንግግር ደስተኛ አልነበረችም። አሜሪካ ራሻ አታድናችሁም ስትል ራሷን እንደ ልዩ አዳኝ አርጋ ማሳየቷ ህንድን አስቆጥቷል። አሜሪካ በታሪኳ በየትኛውም የድንበር ግጭት ውስጥ ህንድን አግዛ አታውቅም።
እንደውም ፓኪስታንን ደግፋ ከእርሷ በተቃራኒ ቆማ ታውቃለች። ህንዶች ይህን ሁሉ አልረሱምና በአሜሪካ ንግግር አልተደሰቱም ነበር። ይህም ቢሆን ግን በሶመንኛው ፖለቲካ ህንድ ራሷን ከሩሲያ ነዳጅ እንድታርቅ የአሜሪካ ድጋፍ እየተደረገላት ነው። ህንድ የነዳጅ ግዢዋን ወዲያውኑ ማቆም አትችልም የሚሉት ትራምፕ እርምጃ የተወሰኑ ሂደቶችን ይፈልጋል፣ ሆኖም በቅርቡ ያበቃል ነበር ያሉት። የትራምፕ አስተዳደር ህንድ ከሩሲያ ነዳጅና የጦር መሳሪያ በመግዛቷ ምክንያት በምርቶቿ ላይ የ50 በመቶ ቀረጥ ጥሏል። ባለፈው ነሐሴ ወር ላይ ተግባራዊ የሆነው ቀረጥ ሩሲያ በዩክሬን ጦርነት ወሳኝ የገንዘብ ምንጭ ነው በተባለው ግብይቷ ምክንያት የተጣለባትን የ25 በመቶ ቅጣት ጨምሮ በዓለም ላይ ከተጣለው ከፍተኛው ነው። ሞዲ ሀገራቸው ምንም እንኳን ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ግንኙነት ቢኖራትም በሁለቱ ሀገራት ጦርነት ሀገራቸው ገለልተኛ መሆኗን በመግለጽ በአቋማቸው ጸንተው ቆይተዋል። የአዲስ አበባው ጥቁር እንግዳ ባለነጩ ጸጉር ሞዲ እንዲህ ያሉ ሰው ናቸው። ፖሊሲያቸው መልቲ አላይመንት ነው። ወዳጅነታቸው ከቀረባቸው ሁሉ ጋር ነው። ዝምድናቸው ዘመድ እንሁን ላላቸው ነው። የህንድን ሉዓላዊ ጥቅም እስካከበረ ሁሉም ለሰውየው ዘመድ ነው። ሰላም ለእናንተ ይሁን።